ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረጉትን የፕሪሚየር ሊግ ጨዋታዎች እያነሳን ነው የምንገኘው። የማንቸስተር ዩናይትድን ጉዳይ ደግሞ እንመልከት። 2-2 በሆነ ውጤት አጠናቋል። በዳረን ፍሬንቸር ስር የተደረገ ጨዋታ ነው። በርካታ ተጫዋቾቹ ከጉዳት የተመለሱበት ምሽት ነበር። እናንሳኝ ጉዳይ ልክ ነው። ትላንትና በተርፍ ሙር የተደረገ ጨዋታ ነው። ያው እንደዚህ በጊዜ አሰልጣኝ የሚደረግ ጨዋታ ሲሆን ዳረን ፍሌቸር ነው ትላንትና ሩበን አሞሪም የሰኞ እለት ስንብት በኋላ ጊዜ አሰልጣኝ ሆኖ ይህንን ጨዋታ የመራው። አሁን ከጨዋታው በኋላ ራሱም እንደተናገረው ፍሌቸር የእሁዱን የኤፍኤ ካፕ የብራይተን ጨዋታን በአሰልጣኝነት የሚመራው እሱ ነው። በሚቀጥለው ሳምንት ለውጦች ይኖራሉ ተብሎ ይጠበቃል። በብዙሀን መገናኛዎች እንደሚነገረው ኦሌ ጉናር ሶልሻን እና ማይክል ካሪክን መልሶ የማምጣት እንደ ደብል አክት ሁለቱን ዋናና ምክትል ያድርጓቸው እንጃ ጆይንት ዋና አሰልጣኝ ያድርጓቸው አላቅም። ግን ሁለቱም በዋና አሰልጣኝነት ከዚህ ሰርተው የሚያውቁ ስለሆኑ ሁለቱንም እያነጋገረ ነው ተብሏል። ያው እንግዲህ ዩናይትድ እስከ ውድድር ዘመኑ መጨረሻ ድረስ በዚሁ መንገድ በጊዜ አሰልጣኞች መቀጠል የፈለገ ይመስላል። የማሰቢያ ጊዜ፣ አማራጮቹን የማሰላሰያ ጊዜ ለማግኘት በማሰብ ይመስላል። ብዙ ምኞቶች አሏቸው የማንቸስተር ዩናይትድ ደጋፊዎች። ለምሳሌ እንደ ዩሊያን ናግልስማን አይነቱ አሰልጣኝ የዓለም ዋንጫ ከተጠናቀቀ በኋላ አይ ቲንክ ከጀርመን ጋር ኮንትራቱን አራዝሟል፣ ግን ሊለቅ ይችላል የሚል ግምት አለ። እንደዚህ አይነት አሰልጣኝ ብናገኝ የሚል ግን አሁን ገበያው ላይ የለም ብዙ ቶፕ ክላስ አሰልጣኝ። ስለዚህ በዚሁ መንገድ የሚቀጥል ይመስላል። ጋሪ ኔቭል አልደግፍም ይሄንን ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋቾችን የመመለስን ሀሳብ አልደግፍም፣ መራመድ ያስፈልጋል። ወደፊት ወደ ኋላ እየተመለሱ የድሮ ተጫዋቾችን ከዚህ በፊት የሰሩ ሰዎችን መመለስ ትክክል አይመስለኝም ብሏል። ለማንኛውም ለጊዜው ዳረን ፍሌቸር የማንቸስተር ዩናይትድ አሰልጣኝ ሆነ። አሁን ችግሩ ምንድነው? እንዲህ አይነት ጨዋታ ሲሆን ፓተርን ማየት አትችልም። ልክ ነው፣ እንደ የሩበን አሞሪም አይነት ፎርሜሽን አይደለም። 4-2-3-1 ነው የተጫወተው አሰልጣኙ። ግን ለዘለቄታው ምን ማለት ነው የሚለውን ማወቅ አትችልም። አሰልጣኙ ራሱ ስለማይቆይ በዚሁ ኃላፊነት ይቆያል ተብሎ ቢያንስ ስለማይጠበቅ እና ይህን ነገር ሊያደርግ እየሞከረ ነው እና ይሄ ነገር ደግሞ ቀጥሎ እንዲህ አይነት ነገር ያመጣል፣ ኮንስኩዌንሱ እንደዚህ ነው ምናምን እያልሽ ለመናገር በጣም ያስቸግራል። ትላንትና ያደረገውን ብቻ መናገር እንችላለን፣ ግን ለማንቸስተር ዩናይትድ ለዘለቄታው ምን ማለት ነው የሚለውን በተመለከተ ግን ብዙ ማለት የሚቻል አይመስለኝም። ዩናይትድ አንድ ያለበት ችግር ትላንትናም ያልተቀረፈው እና ሩበን አሞሪምን በጣም የተቸገረበት እንዲህ አይነቶቹን ቡድኖች ማሸነፍ ነው። ግን መጨረሻ ላይ ስቶኩ ማያስባርር እንዳይሆን ያደረገው በቀደም ፔፕ ጓርዲዮላም ሲናገር ነበር ስለ ሩበን አሞሪም ስንብት። ያው ሁሉም አሰልጣኞች ተጠይቀው የራሳቸውን ሪፍሌክሽን ሰጥተዋል። ለምሳሌ እነዛን በሜዳቸው ያደረጓቸውን 3 ተከታታይ ጨዋታዎች ኤቨርተንን፣ ወልቭስን፣ ቦርንመዝን እነዚህን ቢያሸንፍ እኮ ኖሮ ከአርሰናል እኮ ብዙ አይርቅም ነበር አለ። ከአርሰናል ያን ያህል አይርቅም ነበር። ኦኬ ልዩነቱ በጣም ሰፊ 10 ምናምን ነጥብ ነው፣ ግን ስቲል በእነዚህ ጨዋታዎች አትሊስት ተጨማሪ 6 ወይ 7 ነጥብ ቢያገኝ ኖሮ አሁን ባለው ነጥብ ላይ ነው የምትደምሪው። ለአስቶን ቪላ ለሲቲ ምናምን በጣም ቅርብ ነበር የሚሆነው ማለት ወይም ከእነሱ ጋር ኦልሞስት የቻምፒየንስ ሊግ ስፍራ ላይ ይደላደል ነበር ማለት ነው። የእነዚህ ጨዋታዎች ሬከርዱ ነው ደግሞ ዘንድሮ በጣም መጥፎ የሆነው በተለይ በቅርብ ሳምንታት፣ በተለይ በተከታታይ ሳምንታት። ምክንያቱም የፕሪሚየር ሊግ የወሩ ኮከብ አሰልጣኝ ተባለ በኖቬምበር እና ዲሴምበር ላይ ያሉትን ጨዋታዎች ስናይ እስከ ማንቸስተር ደርቢ ድረስ ያሉትን ጨዋታዎች ስታይ ከአስቶን ቪላ ጨዋታ በስተቀር ታሪክ አይጫወትም። ግን ሂስቶሪካሊ ደግሞ በዚህ ጨዋታ ላይ ጥሩ ሪከርድ አለው ማንቸስተር ዩናይትድ። ግን እንደው በወረቀት ደረጃ ከበድ የሚለው ጨዋታ እሱ ነው። ከባባድ ጨዋታዎች እስኪመጡ አይ ቲንክ የሚቀጥለው ጨዋታ ከኤፍኤ ካፕ ጨዋታዎች በኋላ የማንቸስተር ደርቢ ነው እና ዩናይትድ እነዚህ ጨዋታዎች ላይ
ብዙ ነጥብ ማግኘት ከቻለ ማንም ሰው የውድድር ዘመኑ ከመጀመሩ በፊት ይሰጥ ከነበረው ግምት በላይ የሆነ ስፍራ ላይ አሁንም እንደዛ ነው፣ ግን ከዛ በላይ መቀመጥ ይችል ነበር የሚል ግምት ነው የነበረው። ወረቀቱ ላይ ስታያቸው ጨዋታዎቹ በርንሌ 11 ጨዋታ አላሸነፈም። ወልቭስ ያንን ጨዋታ እስኪያደርግ ድረስ ከ18 ጨዋታዎች 16ቱን ተሸንፏል። ኤቨርተን ኦልትራፎርድ ላይ ባለፈው አመት 4-0 ተሸንፏል። ግን ደግሞ በጨዋታ ውስጥ ለ80 ደቂቃ ኦልሞስት በ10 ተጫዋች ነው የተጫወተው። ቦርንመዝ ትላንትና እስኪያሸንፍ ድረስ ከኦክቶበር በኋላ ምንም ጨዋታ አላሸነፈም። ከኦገስት በኋላ ከሜዳ ውጪ ጨዋታ አላሸነፈም። እነዚህን ቡድኖች ስታይ ዩናይትድ ወደ ላይ መንደርደር የሚችልባቸው እድሎች ነበሩት እና ትላንትናም በማንም ይሁን አሰልጣኙ ማንም ይሁን ይኸው ችግር ቀጥሏል። በመሀል ሊድስም መኖሩን ማስታወስ ያስፈልጋል። ሊድስም ሌላው ምንም እንኳ ሰሞኑን በውጤት እና በፐርፎርማንስ ደህና ቢሆንም ሌላ ላለመውረድ የሚጫወት ቡድን ነው እና ያለፉት 3 ጨዋታዎች ብቻ ሊድስ፣ ወልቭስ፣ በርንሌ ወልቭስና በርንሌ 19ኛና 20ኛ ናቸው። ሊድስም ከነሱ ጥቂት ፈቀቅ ብቻ ብሎ ያለ ላለመውረድ እየተጫወተ ያለ አሰልጣኙን ለማሰናበት ቋፍ ላይ የነበረ ቡድን እነዚህን ጨዋታዎች አለማሸነፉ ነው። አሁን ኢንኮንሲስተንት ናቸው ሌሎቹ ቡድኖች። ሊቨርፑል ልክ እንደዚህ ሆነው፣ ቼልሲ እንደምታየው እንደዚህ ሆነው 4ኛ ስፍራ ላይ በሚያደላደል የነጥብ ልዩነት መቀመጥ ይችል ነበር። እነዚህን ጨዋታዎች በአንድ ወይ በሌላ ምክንያት ግን ማሸነፍ አልቻለም። ትላንትና ከሜዳ ውጪ ነው፣ ግን በሜዳውም ቦርንመዝም ከ14ኛ በታች ነው። ትላንት ስንተኛ እንደሆነ አላቅም ጨዋታውን ካሸነፈ በኋላ። ከዛ ደግሞ ይመራና መርቶም ጨዋታ የማሸነፍ ችግር፣ እንዲህ አይነት ተመሳሳይ ችግር በሌሎችም ጨዋታዎች ባለፈው ከወልቭስ ጋር ግን ከዌስትሃም ጋር ተመሳሳይ ችግር ነበር። በቅርብ ጊዜ ከቶተንሃም ጋር፣ በቅርብ ጊዜ ከኖቲንገም ፎረስት ጋር በተመሳሳይ አስቀድሞ ጎል አስቆጥሮ ጨዋታዎችን ማኔጅ አድርጎ ተጨማሪ ጎል አስቆጥሮ ይሁን ወይ ጥሩ ተከላክሎ መውጣት የሚያስችልም ጥንካሬ ቡድኑ የለውም በዚህ ውድድር ዘመን። በተለይ በእነዚህ ጨዋታዎች ላይ በጣም የሚያስቆጭ የሚመስለኝ እሱ ነው። 2 ክሊንሺት ብቻ ነው ሲዝኑም በሙሉ እስካሁን ድረስ ማንቸስተር ዩናይትድ ጎል ሳይቆጠርበት የወጣው። ስለዚህ ወይ በጣም በተዋጣለት መንገድ በየጨዋታው 3-4 ጎሎች ማስቆጠር አለበት፣ ወይ ደግሞ ከኋላ ሬዞሉት መሆን አለበት። ሁለቱንም ማድረግ አልቻለም እና ትላንትና እንደው ከፓተርን አንጻር የረጅም ጊዜ አሰልጣኝ ስላልሆነ ምን ማለት ነው የሚለውን ብዙ መናገር አይቻልም። ግን ቅድም አድማጫችን ካለው ጋር የምስማማው በጣም ቨርቲካል ነበር፣ በጣም ያጠቃ ነበር። 30 ሙከራ አድርጓል። ብዙ ነው። በየ3 ደቂቃው 1 ሙከራ ያደርግ ነበር ማለት ነው። 10 ኢላማቸውን የጠበቁ ነበሩ። ከፍተኛ የኤክስጂ ቫሊዩ ነበራቸው። ቤንያሚን ሼሽኮ 2 ጎሎች አስቆጥሯል። የበርንሌ ተጫዋቾች 2 ጊዜ ከራሳቸው ጎል ላይ ኳስ ክሊር አድርገዋል። ፍሌቸር ከጨዋታው በኋላ እንዳለውም ሼሽኮ ሀትሪክ መስራት ይችል ነበር ብሏል። እኔ ደግሞ 4 ጎል ማስቆጠር ይችል ነበር ይላል። ሁለቱ በጣም ጥሩ አጨራረሶች ናቸው። የእነሱ ፈርስት ታይም ፊኒሽስ የሚሏቸው አንዳንድ ጊዜ በቀጥታ ከአሰልጣኝ መለወጥ ጋር የሚገናኝ ላይሆን ይችላል። ግን ተጫዋቾች የሆነ ነገር ስዊች ያደርጋቸዋል የአሰልጣኝ ለውጥ ሲመጣ። ያኛውን አሰልጣኝ ስለማይወዱት ወይ ሌላ ምክንያት ስላላቸው ላይሆን ይችላል። ግን በጠቅላላ አካባቢው ላይ ያለውን ኢንቫይሮንመንት ይለውጠዋል እና ትላንትና አሰልጣኙ ከጨዋታ በፊት እንዲያው ለአጭር ጊዜ ቢሆንም በኃላፊነት ያለኸው ምን አይነት ቡድን እንዲሆን ትፈልጋለህ? እንዲያው ለአንድ ጨዋታ የሚሆን ለ2 ጨዋታ ማንቸስተር ዩናይትድን የሚመስል ቡድን ፈልጋለሁ አለ። ማንቸስተር ዩናይትድን የሚመስል ቡድን ማለት የሚያጠቃ፣ የአካዳሚ ተጫዋቾችን የሚጠቀም፣ ሪስክ የሚወስድ፣ ቨርቲካል እግር ኳስ የሚጠቀም፣ ፍጥነት ያለው እንዲህ አይነት ቡድን እንዲሆን ፈልጋለሁ አለ እና ማክሰኞና ሮብ ብቻ ልምምድ አሰርቶ እንዲህ አይነት ቡድን በአንድ ጊዜ መፍጠር የሚቻል አይመስለኝም። ግን ቢያንስ ቨርቲካል ነበር፣ ቢያንስ የሚያጠቃ ነበር፣ ብዙ ሙከራዎች የሚያደርግ ቡድን ነበር። ግን ደግሞ ከኋላ በውድድር ዘመኑ ላይ በሙሉ ያየነው አይነት ጎል የሚያፈስም ቡድን ነበር። የመጀመሪያው ጎል በኤደን ሄቨን ተጨርፎ ራስ ላይ የተቆጠረ ጎል ነው። ሁለተኛው ጎል ሲቆጠር አንቶኒ የሚባለው ልጅ ነው ጎሉን ያስቆጠረው። ኦልትራፎርድም ላይ ጎል አስቆጥሮ ነበር። አይ ቲንክ ይኸው ልጅ ኦልትራፎርድ ላይ ፍጹም ቅጣት ምት አሰጥቶ ነው ብሩኖ ፈርናንዴዝ 97ኛው ደቂቃ ላይ በፍጹም ቅጣት ምት በርንሌይን ዩናይትድ አሸንፎ የነበረው። ትላንትና ግን ግሩም ጎል አስቆጥሯል። ግን እዚሁ ጋር የሊሳንድሮ ማርቲኔዝ ፖዚሽኒንግ በፍጹም ትክክል ወደ ውስጥ እንዲገባ አሳየው። መጀመሪያ ተጫዋቹ የግራ እግር ተጫዋች ነው። ፊት ለፊት ነው ጎሉን ከርል አድርጎ በጣም ግሩም ጎል ያስቆጠረው። ግን ደግሞ ሌላ የአካዳሚ ተጫዋችም ተጠቅሟል አሰልጣኙ። ሾሌሲ የሚባለው ልጅ ቀይሮ አስገባው እና የዩናይትድ ክላሲክ የክንፍ ተጫዋቾች ምን አይነት ተጫዋች እንደሚሆን አላውቅም፣ ግን ብዙ ሲወራለት ቆይቷል። አሞሪምም ለምን
በተለይ ደግሞ ብዙ ተጫዋቾች ወደ አፍሪካ ዋንጫው ሲሄዱና ጉዳት በነበረበት ጊዜ ለጥቂት ደቂቃ እንኳን ለምን አልተጠቀመበትም የሚል ብዙ ኮሜንት ይሰጥ ነበር። አንድ ጨዋታ ላይ ያሰልፎታል፣ ግን ብዙ የመጫወት እድል አላገኝም እና ትላንትና ዳረን ፍሌቸር አጫውቶታል። ፍርሃት የሌለው ቀጥተኛ፣ እኔ እንዲያውም ምንም አልነገርኩትም፣ ወደ ሜዳው ጠርዝ ሁንና ኳስ ተቀበል፣ ከዛ የምታደርገውን ታውቃለህን ያልኩት፣ ብዙ ውስብስብ የታክቲክ ትእዛዝ አልሰጠሁትም ብሏል። እና ልጁ እያጠበበ ገብቶ በጣም ፈጣን ነው፣ ብረት መልሶበታል። ዩናይትድን አሸናፊ ለማድረግ ተቃርቦ ነበር። ስለዚህ ለውጧል ፎርሜሽን። በ4-2-3-1 ነው የተጫወተው። 2 አማካዮችን የተጠቀመው፣ ዶርጉን በግራ ክንፍ ተጫዋችነት፣ ማቴዎስ ኩኛን ጥቂት ወደ ቀኝ አድልቶ ብሩኖን የእሱ ፌቨራይት ተብሎ ወደሚታሰበው ቦታ 10 ቁጥር ቦታ ላይ አድርጎት 2 ዲፌንሲቭ ዝንባሌ ያላቸውን አማካዮች ካሴሜሮንና ኡጋርቴን ተጠቅሞ በዛ መንገድ ነው የተጫወተው። የፎርሜሽን ለውጥ አድርጓል። የበለጠ ቨርቲካል ነው፣ በባክፎር ነው የተጫወተው እና ከሞላ ጎደል አዝናኝ ነበር። ብዙ ሙከራዎች የነበሩት ጨዋታ ስለነበር እና ፖዚቲቭ ነገሮች አሉት። ግን እንዳልኩት እንዲህ በኬርቴከር አሰልጣኝ የሚደረግ ሲሆን ልክ በቀደም ስለ ቼልሲ እንዳነሳ ነው ማለት ነው። አሰልጣኙ በዛ የሲቲ ጨዋታ ላይ በመጀመሪያው አጋማሽ የበለጠ ዲፌንሲቭ የሆነ፣ በሁለተኛው አጋማሽ የበለጠ የማጥቃት የጨዋታ አፕሮች ነበረው። ግን እሱ አይደለም አሰልጣኝ ሆኖ የሚቀጥለው። ትላንትና የመጨረሻ ጨዋታው ነው ያደረገው እና ለወደፊቱ አሰልጣኝ ምንም ማለት ላይሆን ይችላል። ከዛ የሚማረው የተለየ ነገር ላይኖር፣ ስለ ተጫዋቾች ይማር ይሆናል እንጂ ለአጭር ጊዜ ብቻ ተብሎ ሴት የሚደረግ ታክቲካል ሴታፕ ነው። በእርግጥ አሰልጣኝ ሆኖ የሚሾመው ሶልሻ ከሆነ ካሰሚሮና ኡጋርቴን ብዙ ሲጠቀም ልናይ እንችላለን። አንድ ላይ አንደኛ ብዙ አማራጭ የለውም፣ ሁለተኛ አስታውሳለሁ የስኮት ማክቶሚናይንና የፍሬድን ኮምቢኔሽን ይወደው ነበር በትልልቅ ጨዋታዎች ላይ። አንደኛውም አውትስታንዲንግ 6 ቁጥር አይደለም፣ ለብቻ 6 አድርጎ ለመጠቀም የሚያስችል የ6 ቁጥር አትሪቢዩት የለ። ሲጀምር ሁለቱም 6 አይደሉም። ለነገሩ ስኮት ማክቶሚናይ ሄዶ ወደ ሴሪያ እንደ ደንበኛ የሳጥን አማካኝ፣ ግን በጣም አድቫንስድ አማካኝ ከሉካኮ ጋር በናፖሊ ኳስ ቁጥጥር ጊዜ ሁለተኛ አጥቂ ሆኖ የሚጫወት አይነት ተጫዋች እንጂ 6 አይደለም። አንዳንዴ ተጫዋቾች ሚስ ፕሮፋይል ታደርጊያለሽ። 6 አይደለም ስኮት ማክቶሚናይ፣ ፍሬድም 6 አይደለም። ስለዚህ ምን አደረገ? ብቸኛ 6 ሆኖ መጫወት የሚችል ተጫዋች የለውም እና ይሄ ማክ ፍሬድ የሚሉትን ጥምረት የማክቶሚናይና የፍሬድን ኮምቢኔሽን በጣም ትልልቅ ጨዋታዎች ያሸንፍ ነበር። ሲቲን ያሸንፋል፣ ሊቨርፑልን ያሸንፋል፣ አርሰናልን ያሸንፋል። እና እነዚህ ሁለት ተጫዋቾች አሁን ለብቻቸው ካሰሚሮ አሁን ባለበት እድሜ እና ኡጋርቴ በእንግሊዝ ፕሪሚየር ሊግ ውስጥ ለመጫወት በሚቸግር ብቸኛ 6 ቁጥር ሆኖ ለመጫወት በሚቸግር ሊሚቴሽኑ ምክንያት ከኳስም ጋር ያለ ኳስም ብቻውን ላያጫውተው ይችላል። ግን ሁለቱን አንድ ላይ በተለይ በትልልቅ ጨዋታዎች የሚቀጠር ከሆነ እሱ አናቅም፣ ግን ይመስላል ወደ እነሱ መሄድ ይመስላል። እንደዚህ ሲጠቀም ልናየው እንችላለን። እሱ የሚወደው ፎርሜሽን 4-2-3-1 ነበር። ስለዚህ ለወደፊቱ አሰልጣኝ የሆነ ምልክት ሊሰጥ ይችላል፣ ግን ለጊዜው ምንም ማለት ያስቸግራል በዚህ ሁኔታ እና ሌላ ጎል ማስቆጠር ይችሉ ነበር። ባሽር ሃምፍሬስ የሚባል አንድ ተጫዋች የማቴዎስ ኩኛን በጭንቅላት የተሞከረ ሙከራ፣ ማክሲም ስቲቭ ሌላ የፓትሪክ ዶርጉን ሙከራ ደግሞ ጎልም አስቆጥረው ነበር። ለእኔ ብዙ ግልጽ አይደለም ለምን እንደተሻረ ገብቶኛል። አይ ዶንት ኖ እንዲህ አይነት ተመሳሳይ አጋጣሚ ላይ ቅጣት ምት ላይ ሰጥ ይችላል። ሊሳንድሮ ማርቲኔዝ ጎሉን ከማስቆጠሩ በፊት ካይል ዎከርን ገፍቶታል በሚል ነው ጎሉ የተሻረው እና ዩናይትድ ቀድሞ መምራት የሚችልበትም እድል ነበር። በእርግጥ ብዙ አልገባኝም ብሏል ፍሌቸር ከጨዋታው በኋላ ጎሉ የተሻረበትን ምክንያት። ብሩኖ ከጉዳት ነው የተመለሰው። ስለዚህ 60 ደቂቃ እንደተጫወተ ቀይሮ አስወጥቶታል። የሀምስትሪንግ ጉዳት ነው። ስለዚህ ቶሎ አግራቬት እንዳያደርግ በማሰብ ለመጠንቀቅ ቀይሮ አስወጥቶታል። ከዛ ኮቢ ሜይኑም ተቀይሮ ገብቷል። እንግዲህ ኮቢ ሜይኑ ከአሞሪም ጋር ያለው ግንኙነት ጥሩ አልነበረም እና ተጫዋቾች ሶሻል ሚዲያ ላይ ለምን እንደዚያ ያንን እንደሚያደርጉ አላቅም፣ ግን እሱ ተባረረ ምን የሚለውን የሶሻል ሚዲያ ፖስት ላይክ አድርጎ ምናምን አጀንዳ ነበር። ለዚህ ነው በቀደም ሊዮኔል ሜሲ እኔ የሆነን ሰው አንፎሎ ማድረግ ፈልጋለሁ አለ። አንዳንድ ጊዜ አንፎሎ ማድረግ ፈልግና በቃ የራሴ ፐርሰናል ውሳኔ ነው የሆነን ሰው አንፎሎ ማድረግ ፎሎ ማድረግ ምናምን፣ ግን ሜሲ እገሌን አንፎሎ አደረገ ተብሎ ዜና የሚሆንበት ዘመን ነው። ስለዚህ ሶሻል ሚዲያ ላይ በጣም መጠንቀቅ ያስፈልጋል። እኔ ማን እንደሚመክራቸው አላውቅም። እንዲህ አይነት ነገር እንዲያደርጉ ለሚቀጥለው ለሚሾመው ማሰልጣኝ ጥሩ ምልክት አያሳይም እኮ። ኦቢዲየንት አይደለም ማለት ነው፣ ለአሰልጣኝ ውሳኔ ታዛዥ አይደለም ማለት ነው። አሞሪም በእኔ ግምት ኮቢ ሜይኑን የሚጠቀምበትን ፕላትፎርም ቢያዘጋጅ ጥሩ ነበር። ግን አንዳንድ ተጫዋቾች ለአንዳንድ አሰልጣኞች ሲስተም አይሆኑም በቃ እንግዲህ እና
ተጫዋች ከፈለገ ይልቀቅ፣ ከዛ በኋላ መልቀቅ ከፈለገ ቢሮ መጥቶ ያናገረኝ የሚል አስተያየት ሰጥቶ ነበር። ግን እንዲህ አይነት በተለይ ይሄ ጄኔሬሽን ዚ ያለበት ችግር እሱ እና ተቀይሮ ገብቷል ትላንትና። በእርግጥ ከጉዳት ገና መመለሱ እንደሆነ ይታወቃል። አጋጣሚ ሆኖ የእሱ ወንድም ያንን ፍሪ ኮቢ ሜኑ የሚል መልእክት ካስነበበ በኋላ ነው መጫወት ያቆሙ እና ሰዎች እንዲያውም ሩበን አሞሪም ተጎድቶ ነው የማይጫወተው ወንድሙ እንደዚህ ስላደረገ ብዬ አልቀጣውም፣ እኔ እንዲህ አይነት ቅጣት ኮሌክቲቭ ቅጣት ብሎ ነገር የለም፣ በቃ ወንድሙ ነው ያደረገው አይደለም የፋሚሊ ሜምበር ነው ያደረገው ብሏል። እኔ የምጠራጠረው ወንድሙ ይሄንን ሊያደርግ ሲል ወንድሙ ራሱ ፌመስ ነው በእንግሊዝ የታወቀ አንድ የሪያሊቲ ቲቪ ላይ ከኮቢ ሜኑ ቀድሞ የሚታወቅ በአባት ነው ሳይ ወንድሙ የሆነው የሚታወቅ ነው። ግን ያለ ኮቢ ሜኑ ስምምነት ያንን ያደርጋል? እኔ እንጃ። ጥሩ መልእክት አያስተላልፍም ለማለት ነው በጠቅላላው እንደዚህ ማድረግ እና ትላንት ግን ተቀይሮ ገብቶ እሱም ተጫውቷል። የብራይተኑ ጨዋታ ላይ አሰልጣኝ ሆኖ ይቀጥላል። ከዚያ በኋላ ግን እናያለን። አሰልጣኙ በሁለቱ አጋማሽ አንዳንድ ውሳኔዎች ወስኗል። የሼሽኮ ጎል ከመቆጠሩ በፊት ከተቆጠረ በኋላ የሰጠው አስተያየት ትሬኒንግ ሜዳ ላይ ከሱ ጋር ቪዲዮዎች እያሳየሁት ነበር ሙቭመንቱን በተመለከተ እንደዚህ ብሏል። እኔ ሼሽኮን በተመለከተ ምንም አስተያየት መስጠት ይቸግረኝ ነበር እስካሁን ድረስ። አሁን 4 ጎል አስቆጥሯል። 80 ሚሊዮን ለወጣሽበት ተጫዋች 4 በቂ አይደለም። ግን ያመጡት ለግማሽ ሲዝን አይደለም ለ5 ሲዝን ወይ ለ6 ሲዝን ነው። ትልቅ ፖቴንሻል ምንም ያየናቸው ተጫዋቾች ናቸው። እነዚህ ሌሎች ትልልቅ ክለቦች ሲፈልጓቸው የነበሩ ተጫዋቾች ናቸው። አሁን ያለው የማንቸስተር ዩናይትድ ክላይሜት ተጫዋቾች ዴቨሎፕ ለማድረግ የሚቸግራቸው ክላይሜት ነው። ተጫዋቾቹ ላይ ብቻ ጀጅ ማድረግ በጣም ያስቸግራል። ምንም ጥያቄ የለውም ትልቅ ፖቴንሻል ነው። በመሀል ተጎድቷል። ፕሪሲዝን አልነበረውም እንደምታሰብሹ ከማንቸስተር ዩናይትድ ጋር የአርሰናል ጨዋታ የመጀመሪያው ሳምንት ኦገስት 14-15 ሊደረግ ሲል ከ3 ቀን በፊት ነው የፈረመው ልጁ። የኦልትራፎርድ ላይ ነበር አንድ የፕሪሲዝን ጨዋታ ላይ ነው በይፋ መፈረሙ ሁሉ የተነገረው። ኢቭን ፕሪሚየር ሊግ ከመጀመሩ በፊት ያለ የመጨረሻ የፕሪሲዝን ጨዋታ ነበር እና እነዚህ ሁሉ ነገሮች እያሉና ቡድን ውስጥ ባልተረጋጋ ኤንቫይሮንመንት ለምን ጥሩ አልተጫወተም የሚል ጀጅመንት ለመስጠት በተለይ ከቡንደስሊጋ ለመጣ አዲስ ለሆነ ተጫዋች በጣም ገና ነበር። ግን ጎል ማስቆጠሩ ቢያንስ አንድ ፖዚቲቭ ነገር ነው እና አሁን ከዚህ በኋላ ጎል ፍሎ የሚያደርግ ይመስለኛል፣ የሚፈስለት ይመስለኛል ጎል ደግሞ የሚል አስተያየት ሰጥቷል። ግን እንደው ከአሰልጣኝ አሞሪም ስንብት በኋላ ዩናይትድ ያወጣው አንድ ስቴትመንቱ ላይ የሚለው ማለት አሰልጣኙ ማሰናበቱን በገለጸበት ጊዜ 6ኛ ስፍራ ላይ ነው ያለው። ይሄኛው የውድድር ዘመን ሊድን የሚችል የውድድር ሳልቬጀብል ነው ብለን እናምናለን አይነት ነው ማለት የአውሮፓ ውድድሮች ላይ ከሆነ ቻምፒየንስ ሊግ ግን ከዛ ዝቅ ቢል ዩሮፓ ሊግ መስት ነው የአውሮፓ ውድድር ላይ መሳተፍ የሚል አቋም አለው። አሁን ችግሩ ዩናይትድ ካለፉት 12 ጨዋታዎች ማለት ነው አሁን እንግዲህ አሞሪም በነበረበት ጊዜ መጨረሻዎቹ 11 ጨዋታዎችና ትላንትና ፍሌቸር አሰልጣኝ ከሆነ በኋላ ከ12 ጨዋታ 3 ጨዋታ ነው ያሸነፈው። ግን አብዛኛው የሚያስቆጨው ነገር ይሄኛው ዩናይትድ በስብስብ የጥራት ችግር አለበት ምንም እንኳ ብንል ይሄኛው ዩናይትድ በርንሌን ማሸነፍ አለበት። ይሄኛው ዩናይትድ በእነዚሁ ተጫዋቾች ወልቭስን ማሸነፍ አለበት፣ ቦርንመዝን ማሸነፍ አለበት፣ ኤቨርተንን ማሸነፍ አለበት። በተለይ ደግሞ በ10 ተጫዋች የተጫወተውን ኤቨርተንን ማሸነፍ አለበት። እንዲህ አይነት ቡድኖችን ማሸነፍ ኖት ኢቭን ኖቲንግሃም ፎረስት ላለመውረድ ነው እየተጫወተ ያለው በዚህኛው ሲዝን። ዌስትሃምን አሸነፈና ከትላንት ወዲያ ትንሽ መተንፈሻ አገኘ እንጂ ፎረስት አሁን ዳምናው ለአውሮፓ ውድድር አይደለም የሚፎካከሩ። ኢቨን ቶተናም በጣም መጥፎ ቡድን ነው። ቶተናምን ይመራ ነበር ዩናይትድ። አሁን እነዚህን ሁሉ ማሸነፍ እንደማይችል አውቃለሁ። ግን ወደ ኋላ ተመልሰሽ ስታይ ነጥብ ያጣባቸው ጨዋታዎች እነዚህ ጨዋታዎች ናቸው። ከደረጃ ሰንጠረዥ ወገብ በታች ያሉ ቡድኖች ናቸው እና መጨረሻ ላይ የቻምፒየንስ ሊግ ስፍራን ሳያገኝ ቢቀር ከዲሴምበር አሁን እስካለንበት እስከ ጃንዋሪ መጀመሪያ ድረስ እነዚህን ጨዋታዎች ማሸነፍ ባለመቻሉ ምክንያት አሞሪምን ማሰናበት ከባድ ይሆን ነበር እነዚህን ጨዋታዎች። ምክንያቱም መጨረሻ ላይ ወደ ሪከርዱ ትሄጃለሽ። ጠቅላላ ሪከርዱን ብቻ ማለት ያለ በ50 ምናምን ዓመት በሪከርድ መጥፎ የማንቸስተር ዩናይትድ አሰልጣኝ ነው ማለት ኮንቴክስቱ እንዳለ ሆኖ ለምን አልተሳካለትም የሚለው ምክንያት ተጨማሪ ማብራሪያ የሚፈልግ ሆኖ የማንም አሰልጣኝ ችግር ብቻ አይደለም ማለት ሁሉንም አይነት አሰልጣኝ ሞክሯል ማንቸስተር ዩናይትድ። የፕሪሚየር ሊግ ልምድ ያለው በፈርጉሰን የተመረጠ ተብለው ሞይስ መጡ። ደግሞ ገናና ስም ያላቸው 2 አሰልጣኞች ቫንሃልና ሞሪኞ መጡ። ከዛ የዩናይትድ ሌጀንድ ደግሞ የተባለ ኦሌ ጉናር ሶልሻር መጣ። በቋሚ አሰልጣኝነት ደግሞ ኦኬ ከትልልቆቹ አውሮፓ ሊጎች ውጭ ያሉ ግን በጣም የተሳካላቸው በሌሎች የአውሮፓ ሊጎች ከትልልቆቹ 5 የአውሮፓ ሊጎች ውጭ ያሉ ተብሎ ከፖርቱጋል እና ከሆላንድ ቴንሃግንና አሞሪምን አመጣ። ዩናይትድ ሁሉንም አይነት አሰልጣኞች ፍጹም የተለያየ ባህሪ ያላቸው ናቸው አሰልጣኞቹ። እነዚህን ሁሉ ሞክሯል
አልሰራም እና መጨረሻ ላይ ሁሉ ነገር ካልሰራ የተጫዋቾቹ የአሰልጣኞቹ ችግር ብቻ ነው ልትያት። አሰልጣኙ አሞሪም ብቻውን የሚወስደው ትችት አለ፣ ቴንሃግ ብቻቸውን የሚወስዱት ትችት አለ፣ ሞሪኞም ሌሎቹ ሁሉ። ግን ፓተርን ከሆነ ግን ሌላ የተለቀ ችግር አለ ማለት ነው። ማንቸስተር ዩናይትድ ውስጥ ከነዚህ ሰዎች በላይ የሆነ ችግር አለ ማለት ነው እና የሚቀጥለው ውሳኔ በጣም ቁልፍ ውሳኔ ነው። ለዚህ ነው ሰዎች አሁን ባይቸኩሉ ጊዜ ቢወስዱ በምክትል ቢቆዩ በረዳት በጊዜ አሰልጣኝ ቢቆዩ የሚሉትም በዚህ ምክንያት ነው። ምክንያቱም ኮንስኮንሻል ነው ይሄ ለኢኒዮስ። ሁሌ የምንላለን እንደዚህ አይነት ነገር፣ ግን የአውሮፓ ውድድርን መጨረሻ ላይ ሳያሳኩ ከቀሩ ምክንያቱ እንደዚህ በበርንሌ ደረጃ ያሉ 11 ጨዋታ ያላሸነፉ ሲዝኑን በሙሉ ያላሸነፉ ቡድኖችን ለማሸነፍ በመቸገሩ ምክንያት ነው። በቂ የጎል ዕድሎች የፈጠረ አንዳንድ ጊዜ አንዳንዶቹ የመከላከል ችግር የተስተዋለበት ሌሎች ስትራክቸራል ችግሮችም እየታዩበት እነዚህን ጨዋታዎች ማሸነፍ አልቻለም። የበርንሌ የዛው ፓተርን ተከታይ ነው። ግን ስለ ዩናይትድ ነገ ስለሚሆነው የዩናይትድ ሁኔታ ምን መልእክት ያስተላልፋል? ኦልሞስት ምንም። ምክንያቱም አሰልጣኙ ጊዜያዊ ነው አይቆይም እና የራሱን ለዚህ ጨዋታ ይሆነኛል ብሎ ያመነበትን መንገድ የተጠቀመው እንደ ድሮ ዩናይትድ አይነት ብሏል። በመጠኑ እንደ ድሮ ዩናይትድ አጥቅቷል፣ ግን እንዳሁኑ ዩናይትድ ተከላክሏል። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።